እሺ እንደምን አላችሁ። በጣም የሚገርም ዜና ነው ይዤላችሁ የመጣሁት። ባለፈው በዓለም ላይ እየተደረጉ ያሉ ጦርነቶች ምክንያታቸው ምንድን ነው የሚል ነገር አንስተናል። እንግዲህ ለቴክኖሎጂ የሚሆኑ ጥሬ እቃዎች ካሁኑ ለመጪው ትውልድም ቢሆን ለመሰብሰብ የሚደረግ ጥረት ሀያል ሀገሮች ሀያል ሆነው እንዲቀጥሉ በሆነ አጋጣሚ ደግሞ ወደ ኋላ ያሉ ሀገሮች ወደ ነበሩበት ለመመለስ የሚያደርጉት ጥረት እንደሆነ ይሄም የተፈጥሮ ሀብትን በመያዝ እንደሆነ ለዚህም ጦርነት እያደረጉ መሆኑን ነግራቸዋለሁ። ራሻ ምስራቅ አውሮፓን በቀጥታም ሆነ በተዘዋዋሪ መዋጥ ትፈልጋለች። ይሄ ጥቁር ባህር የሚባለውን አካባቢ መያዝ ትፈልጋለች። ኢራን የሁል ጊዜ ማጋሯ መሆን ትፈልጋለች። ኢራን አሸናፊ ሆና እንድትወጣም ትፈልጋለች። ራሻ ኢራን አሸናፊ ሆና ከወጣች ወደፊት ራሻ የምታስበውን ዓለምን የመምራት እና አሜሪካንን ሌሎች ሀያል ሀገራትን የመቀናቀን እቅዷን ታሳካለች። ምክንያቱም ከራሻ ጋር ያለ አሸናፊ ነው ተብሎ ስለሚታሰብ አሜሪካንን የተጠጉ እነ ሳውዲ አረቢያ እነ ኳታር በኢራን ሲደበደቡ ምን ሲሉ አሜሪካ ያሳየችው የዛን ያህል የመከላከል ነገር አላየንም። ከአሜሪካ ጋር የተጠጋ ምን አገኘ? ጉዳት ነው ጥቅም ነው ያለው የሚል አይነት ጥያቄ ይነሳል። ሰሜን ኮሪያ እንዴት እንደነ ደቡብ ኮሪያ አሁን ከነ አሜሪካ ጋር ያላቸው ግንኙነት እነ ፈረንሳይ ከነ አሜሪካ ጋር ያላቸውን ግንኙነት እያየን ነው። ማለት አሜሪካ በገባችው ቃል መሰረት አይደለም ለነሱ ድጋፍም ከሌላም እየሆነች ያለችው። ራሻ ግን ከኢራን ጋር ቃል ገብታለች። ከኢራን ጋር እየሰራች ነው። ኢራን እስካሁን ድረስ እጅ መስጠት አይደለም አሜሪካንን እያሳጣች ነው። ይሄ ለኢራንም ጀግንነት ነው፣ ለራሻም ደግሞ ለወደፊቱ እቅዷ ትልቅ የሆነ ምስክርነት ነው። ይሄ መካከለኛው ምስራቅ በተለይ የእስራኤል ጉልበት እየደከመ የመነመነ ከሄደና ኢራን የበላይ ከሆነች ያንን አካባቢ ጸጥ ለጥ አድርጋ በጉልበት አይደለም እንደዛኔ በወረራ አይደለም በቃ የበላይ በመሆን ማለት ነው ሶፍት ፓወር እንኳን በመጠቀም አካባቢዋን የመቆጣጠር አቅም አላት። የኢራን ያንን አካባቢ ደግሞ መቆጣጠር ለራሻ ሌላ አቅም ይሆናል። ራሻና ኢራን እንደምታውቁት ባለፈውም ነግሬያቸዋለሁ የአምናንያን ወገን ናቸው። አምናንያን ማለት መላ አውሮፓን ነጭ ቆዳ ያለበሱ ጎሳዎች ናቸው። ኢራን ደግሞ የኢራን ጎሳዎች ደግሞ መላው መካከለኛው ምስራቅ አረብ የምንላቸውን ለ1200 ምናምን ዓመት ገዝተው ነጭ ቆዳ ያለበሱ ጠይም የነበሩ ጥቁር የነበሩ ህዝቦችን ቀለም ዲሞግራፊውን የቀየሩ ናቸው። እየሆነ ያለው ይሄ ነው። ኢትዮጵያ ውስጥስ ምንድን ነው እየሆነ ያለው ብላችሁ ታስቡ ይሆናል። ኢትዮጵያ አሁን ባለው የዓለም ኦርደር ማለት ነው ወሳኝ የሚባል አካባቢ ነው ያለችው። በጣም አስፈላጊ አገር ከሚያስብላት ነገር አንዱ የህዝብ ብዛቷ ነው፣ የቆዳ ስፋቷ ነው። እና እነ አሜሪካ አሁን እቺን ሀገር እንደ መግቢያ በር ነው የሚጠቀሙት፣ ወደ አፍሪካ መግቢያ በር። እቺን ሀገር ብቻ ሳይሆን ኬንያን ወሰዱ፣ ዙሪያ ገባዋን ይሄ ፑንት የምንለው አካባቢ እንዳለ በጥንት አቅሙ ነው ሆነም ያለው። አገሪቱ ኢትዮጵያ የምትባል ሀገር ያንን አቅም ማወቅ መረዳት እና በዛ ስሌት መራመድ አልቻለችም እንጂ አሜሪካ በዛ ስሌት ነው ያለችው አሁንም ማለት ነው። ህወሓትን አስቡ። ህወሓት የዚህ አካባቢ የብሔር ፖለቲካ ኢንጂነር ብላ ነው አሜሪካ የምትቆጥረው፣ ወሳኝ ማለት ነው። ከህወሓት ውጭ ያሉ የብሔር ፖለቲካ የሚጠቀሙ ኃይሎች ኢትዮጵያ ውስጥ ለአሜሪካ ስካቬንጀሮች ናቸው፣ ዝም ብሎ ውዳቂ አንሳዎች ናቸው እንጂ የብሔር ፖለቲካ ወሳኞች አይደሉም። አሁን ባለው ሁኔታ በአሜሪካ ስሌት ህወሓት የብሔር ፖለቲካን የመምራት የማደራጀት አቅም ፈርሷል። በኢትዮጵያ ውስጥ የብሔር ፖለቲካ አሁን ባለበት ሁኔታ የከፋፍለ ግዛ መሳሪያ መሆን አይችልም። የከፋፍለ ግዛ መሳሪያ አድርገው መጠቀም የሚችሉ ግልገል ባህራንትን ካድሬዎች ብቻ ናቸው ኢትዮጵያ ውስጥ አሁን ባለው ሁኔታ ማለት ነው። በቃ የመበሻሸቂያ የምናምን ካልሆነ በስተቀር ወሳኝ የሆነ የውጭ ኃይላትን የምታሳምንበት ምን የምትመራበት የውጭ ፖሊሲህን በተወሰነ ደረጃ ቀርጸ ፈረንጆችን የምታስፈራራበት ከኔ ጋር ካልሰራችሁ ወዮላችሁ የአካባቢ በጥብጥላችኋል የምትልበት ኤሪያ አይደለም አሁን የብሔር ፖለቲካ ኢትዮጵያ ውስጥ። እንዴት ነው ብትሉ በኢትዮጵያ ውስጥ አሜሪካ አሁን ይሄ ባለፈው ባይላትራል ዲያሎግ ፍሬምወርክ በሚለው ምክንያት ይሁን አይዶን ነው በሆነ ምክንያት ሙሉ እጇ ማስገባቱ አይቀርም። ሙሉ እጇ ሄርማን ኮሄን የህወሓትን ህገ መንግስት ባያረቅም በተዘዋዋሪ ኢንዶርስ አድርጓል። አሁን አብይ አህመድ
የሚመራው መንግስት እንደዚህ አይነት ህገ መንግስት በብሔር ላይ ተመሰረተ ምን የሚል ይሄ የብሔርና የሃይማኖት ፖለቲካን ወይ አይዲዮሎጂን የሚያፋፋ ህገ መንግስት እንዲያጸድቅ ፈቃደኛ ይሆናሉ? አይ ዶንት ቲንክ ሶ። አናቅም፣ ግን እጃቸውን ያስገባሉ። እንጠብቃለን፣ እናያለን። በዚህ ጉዳይ ላይ መልሳሉ።